ትሁቴ በመጨረሻም ታሪክ ሰራች። ቲናን አግቶ የሚያሰቃያትን ሰውዬ እንዲሁም ደግሞ እህቷ ከክፍለ ሀገር ብትመጣ እወድሻለሁ አፈቅርሻለሁ እያለ ቁጥሯን ተቀብሎ ነበርና መጣሁ ሰፈር ነኝ ብሎ ሲደውልላት ማያም በሩን ከፍታ ወደ ውጭ ስትወጣ በሚገርምና በሚያሳዝን ሁኔታ ቆማ እያወራች ስታይ ትሁቴ ትዕግስቷን መቆጣጠር አቃታትና ግንባሩን እያለች መሬት ላይ ቀጠቀጠችው። ካሁን በኋላ በምንም አይነት ስህተትና በምንም አይነት መንገድ አደለም ማያ ዘንድ እዚህ በር ላይ አልፈልግም ብላ አሰናበተችው። እሱም በጣም ደነገጠና ፍጥጥ ብሎ ቀረ። አባባ ከመንገድ ላይ ሲመጣ እጅግ በጣም በሚገርም ሁኔታ ይሄ ወራዳ ቅሌታም ማን ስለሆንክ ነው ወደ ቤቴ የምትመጣው? እዚህ ግቢ ላይ ባይህ የሚፈጠረው ነገር በጣም ከባድና አደገኛ ነው ብሎ ተናገረ። አባባ እንግዲህ ከሚባለው በላይ ራሱን መቆጣጠር ቢያቅተውም እያደረገ ያለው ነገር ግን ትሁቴን ለመጠበቅና እህቷን ለመጠበቅ ነው። የአባባ ሚስትና ትሁቴ ወደ ገበያ ሊሄዱ ሲሉ በር ላይ እድልን ሳያገኟት በፊት እማማ እንግዲህ ትሁቴ እድልን ለምን ወደ ውጭ ዘናት አንሄድም? በዛውም አየርና ንፋስ ተቀብላ ትመጣለች። ስለዚህ ወደ ውጭ እንውጣ ብላ ስትላት በጭራሽ ማሚዬ፣ ይልቁንስ ወደ ውጭ ከምንወጣ ይልቅ ተገባ የምላሽ ምኑንም ሰራርተን ወደ በኋላ ላይ ለመዝናናት እንወጣለን አለቻት። እሺ በቃ እንደዛም ከሆነ በጣም ጥሩ ሀሳብ ነው። አሁን በቃ ያለብን አማራጭ ሰተት ብለን ለምን አንሄድም እየተባባሉ መነጋገር ጀመሩ። እጅግ በጣም የሚገርምና የሚደንቅ ታሪክ ነው እየተፈጠረ ያለው። ትሁቴ በእህቷ ምንም አይነት ድርድር ስለሌላት ዋጋና መስዋዕትነት ከፍላለች። ትሁት እንግዲህ እያንዳንዱ እድል እኮ እዚህ ቤት ስትኖር አንድም ስህተት አልሰራችም። አንቺ ግን ትናንትና መተሽ እኔ ልታሰድብኝና ልታስጨልልኝ አልፈልግም። ማያ፣ ይሄን ነገር የምትደግሚው ከሆነ ገጠር አባዬ ጋር ትሄጃለሽ። እኔ ስንት ችግር እያለብኝ ደግሞ ከማንም ከማታውቂው ሰው ጋር በር ለበር የምትልከሰከሹ ለምንድን ነው? ይሄን ልጅ የቱን ያክል ታውቂዋለሽ? ገና መንገድ ላይ ለአንድ ቀን አግኝተሽ ቁጥርሽን ስለጠየቀሽ ይሄ ማድረግሽ በጣም ተገቢ ነው። ልክ ያልሆነ አሰራር ነው። ስለዚህ ጥንቃቄ አድርጊ ብላ የመጨረሻ ማስጠንቀቂያ ሰጠቻት። እጅጉን በጣም እያዘነችና እየተገረመች ምንም አማራጭ ስለሌላት በጸጸት እያለቀሰች ትገኛለች። አባባም ማያ፣ ይሄ በፍጹም ልክ አይደለም። ከምታስቢውና ከምትዩ በላይ ትልቅ ስህተት ሰርተሻል ልጄ። እዚህ ማታቂው ከተማ ላይ መተሽ እድሜ ዘላለምሽ እንድትሰቃይና እድሜ ዘላለምሽን ሌላ ችግር እንትን ብሎሽ እንትን ማለት አንፈልግም ብሎ አስጠነቀቃት። ሰላም የደሴው አርግ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም በሚገርም ሁኔታ የመጨረሻና ያንዴው የአባባ ውሳኔ በጣም ገራሚና የተለየ ነገር ነው። እጅጉን በጣም አባባ እንግዲህ ማያን የእህቱ ጠበቃ እያላት ነበር። እሱ ምንድን ነው ከሚባለው በላይ ማያ እንግዲህ ለተፈጠረውም ሆነ ለሆነውም ነገር በሙሉ እጅግ በጣም ዋጋና መስዋዕትነት እየከፈለች ትገኛለች። ማያ ትሁቴን ስትጫወትባት የነበረችው ሌዳ እንግዲህ ከተመስገን ስር እየሄደች በጣም ተገርማ ነበርና አባዬ፣ እማዬ ይቅር በሉኝ፣ እኔ የቀረኝ ውስን ጊዜያት ነው። ይሄንን ውስን ጊዜያት በሰላም ነው መኖር የምፈልገው። ስለዚህ ከምትሉትና ከምታስቡት በላይ መቼና እንዴት ልሞት እንደምችል አላውቅም። እስካለው ድረስ እንኳን በደስታ እንድኖር ፍቀዱልኝ እያለች መናገር ጀመረች። የኔ ልጅ፣ አንቺ እኮ ያደረግሽው ነገር ትክክል አይደለም። ተመስገንና ትሁት ብዙ ዋጋና መስዋዕትነት ከፍለዋል ከምትዩ በላይ። ዛሬ ላይ ደግሞ ጊዜውና ሰዓቱ የነሱ ነው። አንቺ ደግሞ ልክ ባልሆነ መንገድ ላይ
እያደረሻለሽው ነገር በጣም ያሳዝናል። ምክንያቱም እኔ እውነታውን ስነግርሽ እስካሁን ድረስ የተፈጠረውንም ያልተፈጠረውንም ነገር የማውቀው ነገር የለኝም። ግን ይህንን ያክል ዋጋና መስዋዕትነት የከፈለችልሽን ትሁቴ እዚህ ቤት ሆነሽ ብዙ ነገር እያሳለፍሽ እንደሆነ አውቃለሁ። ግን የሆንሽበትና እየመጣሽበት ያለው መንገድ ልክ አይደለም። አዎ አመንሽም አላመንሽም ይሄ ነው። ስለዚህ እኛ የምንፈልገው ነገር ቢኖር በሰላም መኖር እንፈልጋለን። ልክ ያልሆነ ነገር አታድርጊ ብለን እንናገራለን ብለው አሏት። እሷም ተገርማ ስለነበር ይህን ያክል አስከፋዋችሁ እንዴ? ይህን ያክል እንዳልኳችሁ እንዴ? እያለች ማውራት ጀመረች። ይህን ያክል አስከፋዋችሁ እንዳደረግኳችሁ ማለትም ብቻም ሳይሆን ከሚባለው በላይ ስህተት ስትሰሪ ዝም ብለን ማየት አንችልም። እውነታው ይሄ ነው። አሁንም ቢሆን ትክክል ያልሆነ ነገር እያደረግሽ ቤተሰቡን ሰላማቸውን ባትበጠብጫቸው በጣም ደስ ይለኛል ብሎ አባባ የመጨረሻ ማስጠንቀቂያ ሰጣት። እድልም እየተከታተለች ሳለ የት እንደማውቅሽና የት አባቴ እንዳየውሽ ነው አሁን ግራ የገባኝ። ስለዚህ ከምትዩና ከምታስቢው በላይ የሰራሻቸው ተንኮሎች አንድ ላይ ተደምረው የእጅሽን ማግኘት እንዳለብኝ ይሰማኛል። ወይኔ ጉዴ! እኔ እኮ ከሚባለው በላይ ሳዝንና ስናደድ የኖርኩት ይህን ያክል ርቀት የምትሄዥ አይመስለኝም። የታመምሽም አይመስልም። ስለዚህ እባክሽ እውነታውን ተናገሪ። እባካችሁ ይቅር በሉኝ። የህመሙ ነገር ነው እንደዚህ የሚያደርገኝ። ህመሙ በጣም 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 ተስፋ አስቆርጦኛል እያለች ሌላ ዘገባና ሌላ ነገር መደርደር ጀመረች ማለት ነው። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ለእያንዳንዱ ዋጋና መስዋዕትነት ለተከፈለለት በዚህ አጋጣሚ ትሁቴ ለእህቷ ያላት አድናቆት የተለየ ነው። ምክንያቱም ተመስገንንም ቢሆን ብድግ ቁጭ ነው ያደረገችው። አንተ ሲጀመር እንዴት በትሁት ላይ ይሄን ነገር ልታደርግ ትችላለህ? የሰፈርህ ልጅ አብሮ አደግህ ብትሆን ይህን ያህል ትሁትን የሚያስቀይምና የሚያስከፋ ነገር ማድረግ የለብህም። ከባድና አደገኛ ስህተት ነው የሰራኸው። ትሁቴ እኮ ለአንዴና ለመጨረሻ ጊዜ ህይወት ይሆነኛል ብላ መስርታለች። እንግዲህ ትሁቴን ጎዳኋት ብላ ማያን ከአባቷ ጋር የቤተሰብ ወሬ ያወሩትን እንዲሁም ደግሞ አባቷ መታመሙን ለማን ብትናገር ጥሩ ነው? ለትሁት የተደበቅሽው ነገር አለ። ምንድነው የደበቅሽ ነገር? ማያ ከምትዩ በላይ አባዬ የሆነ ነገር ሆኖ ከሆነ እኔ ይቅር አልልሽም አለቻት። እንዴ ይቅር አለ ማለት መብትሽ ነው። አባዬ ታሟል እንዲሆኗል ብዬ አንቺ ባለሽበት ሁኔታ ላይ እኔ ማጨናነቅም ሆነ አንቺን ስሜታዊ ማድረግ አልፈልግም። እውነታው ይሄ ነው። ሌላስ የምትይ ነገር አለ አለቻት። ድርቅ ብላ ቀረች ማለት ነው። ማያ የምትናገራት ነገር እጅግ በጣም ትርጉም ያለው ነገር ነው። በመጨረሻም እንግዲህ ከሚባለው በላይ ጨለላ ስለነበረ እቺ ሊዱ አሁንም ተመስገንን ለራሷ ለማድረግ ወደ ውጭ ወጣችና እኔም ለተሙዬ ለተፈጠረው ነገር በሙሉ ይቅር በለኝ። ምንድን ነው ይቅር የምልሽ? እኔ እህቷን ትሁትን ላንተ ብዬ ልታገስ እችላለሁ፣ ግን ከምልህና ከምነግርህ በላይ ራሴን እንደዚህ መስዋዕትነት ማድረግም አልፈልግም። ሌላውና አሳፋሪው ነገር ከዚህ ከቤት እህቷ እንድትወጣልኝ እፈልጋለሁ ብላለች። እንዴ የእህቷ ቤት እኮ ነው፣ ወዴት ልትሄድ ትችላለች? ደግሞ የመጣችው አሁለታ ነው። አንቺም እሷም እንግዳ ናችሁ። ማያን ስላልቀረብሻት እንጂ በጣም ጥሩና መልካም ሴት ናት ብሎ ተመስገን መናገር ጀመረ። አይ እሱንማ አየነው አይደል እንዴ ተሙዬ፣ ምንም ማስረዳት አይጠበቅብህም። ትሁት እንደሆነች ተራ የአንድ ቤት ሰራተኛ መሆኑን አውቃለሁ ብላለችው። በጣም ደነገጠች። ራሷን መቆጣጠር አቃታት። መጨረሻ ላይ እንግዲህ ከሚባለው በላይ ዋጋና መስዋዕትነት የተከፈለለት ፍቅር ስለሆነ ተመስገን እንዲህ በቀላል እንደማይተውላትና እያደረሻለሽው ነገር በፍጹም ደስ አይልም። ካሁን በኋላ ትሁትን አይደለም የቤት ሰራተኛ ልታያት ቀርቶ አይደለም
እንዲህ ከፍ ዝቅ አድርጌ እናገራለሁ ብትይ እኔን አያድርገኝ ብሎ የመጨረሻ ማስፈራሪያና ዛቻውን ሰጥቷታል ማለት ነው። መጨረሻ እሷም ደነገጠችና ወይኔ ጉዴ በቃ ተሙዬ ይቅርታ እያለች ስትለው ተመስገን በጣም ስሜታዊ ሆኖ ተናዶ ሄደ። እድል እንግዲህ ሲበሉም አንድ ላይ ሲሄዱም አንድ ላይ ሲለያዩ እንዳላይ እያለች ስትዘፍን በጣም ተገረመችና እርርድብናለች። ሊሄዱ የአባባ ሚስት ደግሞ ተናዳ ከቤት ወጣችና ወደ ውጭ ቁጭ ብላ ምን ሆነሻል ምህረቴ ብሎ አባባ ጠየቃት። እድል ልጄ ይህን ያክል ጊዜና አመት አንድ ላይ ከሷ ጋር አብረን ኖረን አሁን ግን ያለችበት ሁኔታ ምን አይነት ህይወት እያሳለፈች እንደሆን የማውቀው ነገር የለም። ልጄን አፈቀችኝ ብላለችው። ምህረቴ እድል እኮ የተሻለ ነገር ነው ለመፈለግ የወጣችው። ምን ትሆናለች? ከናፈቀችሽ ደግሞ ሰፈርና አካባቢውን ያው ባለፈው አይተሽዋል፣ ሄደሽ ማየት ትችያለሽ። ሌላ ነገር አታስቢ ብሎ አላት። እንደዛ ብለህ ነው? ይሄ ከሆነ በጣም ከባድና አሳዛኝ ነገር ነው። ስለዚህ በየትኛውም የህይወት ጉዞና መንገድ ልክና ትክክል ያልሆነ ነገር እያደረግኩኝ ራሴን እንትን አልኩ አይደል፣ አንተንም አጨናነኩ አይደል፣ ይቅር በለኝ ብላ አባባን ተናገረችው። በይኔ አሁን ተቅዝቃዜው ተንሽና ወደ መኝታ ክፍላችን ገብተን እንተኛ አልለከመሽም አላት። ሄደች። ተመስገን በተደጋጋሚ ትሁትን ይቅርታ ጠየቀ። እሷም ደግሞ ይቅርታ የማደርግልህ ወደድክም ጠላህም ስህተትን ስታረም ብቻና ብቻ ነው። እንዴ እኛ ኮ የቻልነውን እየሞከርን ነው። ሊዲያ እዚህ ቤት ታማሚ ብቻ ሳትሆን የምትመስለው የሆነ ተንኮልና ሴራ እንዳሰበች ነው እየታየኛለሁ። ምክንያቱም አንተ እንደፈለግክ ማሰብ ትችላለህ። የምሬን ነው ምልህ። እኔ ግን ውስጤ በጣም እየደማና እየተሰበረ ነው ያለው። ምንም ያደረኩት ነገር የለም እና እየሆነ ያለውን ነገር በሙሉ ምንም ቢፈጠር ምንም አንተ በእንደዛ አይነት ሁኔታ ሆነህ ማየትን አልፈልግም። ስለዚህ ዋናው ነገር እንዲሁም እየተፈጠረና የሆነ ነገር ያለው በትክክል ሊሆን አይችልም ብላ አለች ማለት ነው። እና እጅግ በጣም በሚገርም ሁኔታ ተመስገንንም ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥተዋለች። እሱም እንግዲህ ከሚባለው በላይ ስህተት ላልሰራ እኔ አንቺን እንጂ እሷን እንደነገርኩሽ ነው ብሎ በተደጋጋሚ ለማስረዳት ቢሞክርም ትሁቴ ግን የተሰማ ስሜት ከባድና አደገኛ ሆኗል ማለት ነው። እሱም ደግሞ ከሊዲያ ጋር ያለውንም ንግግር እንትን ብሏል። ማያ ሲጀመር የት እንደማስታወስሽና የት እንደማቀሽ ግራ ገብቶኝ አልመጣልኝ አለ እንጂ በትክክል ነው አንቺን የማውቅሽ። የት ነው የምታውቂኝ? ተመሳስሌብሽ ሊሆን ይችላል። ቆይ የማስታወስ እድልሽ ጠፋ እንዴ? በተደጋጋሚ እንዳሮጊት የት ነው ማቀሽ፣ የት ነው እንድህምልሽ እያልሽ የምትጠየቂው አንቺ? ቆይ ከዚህ ከቤት የምትወጪው መቼ ነው? ምን አገባሽ? መቼም ሊወጣ አልችልም ብላ ማያም ተናገረች። ማያ በመጨረሻ ያጋጠማት ነገር በጣም ከባድና አሳዛኝ ሆኗል ማለት ነው። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ።